አደይ ቀጣይ ክፍል። ብርሃን ዴቭን ሳትወደው አትቀርም። ብርሃን ጉዷ ፈላ። አደይ ይሄንን ጉዷን አልሰማችም። ዴቭ ግን ሞኝ ነው ልበል። ምክንያቱም ከሄደበት ጊዜ ጀምሮ በጣም እየፈራ ለአደይ እናትም አደይን ሊያገባት እንደሆነ አልነገራቸውም። እሱ ባይነግራቸው እነ ዳይመንድ እንድነግራቸው እንኳን ማድረግ ነበረበት። እሺ ለአደይ እናት አይንገር፣ ለብርሃን ማሳወቅ ነበረበት። ምክንያቱም ብርሃን አደይም በሌላ አይን እየተመለከተች ይመስለኛል። በጥሩ አስተያየት አይደለም የምታየው። እንዲሁም ደግሞ ብርሃን ስትታይ ትክክልም አይደለችም። አደይ ምናልባት ባርኮትን ወይንም ደግሞ ባርኮትን የምታገባ ነው የሚመስላት፣ እንደዛ ስለምታውቅና ስለምትረዳ ምናልባት አደይ ልታገባ ነው ብሎ ስነግራቸው ዴቭ ባርኮት እንደሆነ ነው ብርሃን የተነገረችው። ዴቭ እዛ ጋር ጥፋት አጥፍተዋል። እኔ አደይን ላገባ ትፈልጋለሁ ብሎ ቢነግራቸውስ ምን ችግር አለ? እናትየው ደስተኛ ነው የምትሆነው። ግን አባትየው ዳይመንድ ለአባትየው ነግሮታል ይመስለኛል። ምክንያቱም ለልጅሽ የመጣውን ባል መቀበል አለብሽ፣ እድሏ እንዳያልፍ ብሎ ነግሯታል። የአደይ እናትም እሺ ብላ ተቀብለዋለች። ግን ባልየው ማን እንደሆነ አልታወቀም። ዴቭ ይሁን ባርኮት ይሁን ከሌላ መጥቶ ይሁን የአደይ እናት ምንም የተረዱ ነገር የለም። ዳይመንድ ግን መጨረሻ ላይ ይነግራቸዋል፣ ያሳውቃቸዋል ብዬ አስባለሁ፣ ጠብቃለሁ። አደይም ጨንቋታል። ምክንያቱም ዴቭ መሄድ የለበትም ነበር፣ እኔ ራሴ ያስረዳቸው ነበር፣ እናቴንም ነግራታለሁ ቀስ ብዬ። ስለዚህ በማያውቅበት ሀገር ሄዶ ዴቭ በጣም ቆይቷል እያለች ትጨነቃለች። ሄሉ ወይንም ሄለን እንግዲህ ከአበባ ጋር ወደ አደይ ተጉዛለች። እዛ ከሄደች በኋላ ያልሆነ ንግግር ተናግራለች። ምናልባት ብርሃን ለአደይ ሌላ ስሜት እንዳላት በስህተትም ቢሆን ተናግራለች። አደይ ግን ያንን ሰምታ ግራ ተጋብታለች። ነገር ግን ለሊ በደንብ ጠይቃታለች። እውነትም ብርሃን ዴቭን እንደምትወደው ነግራታለች። ለሊም ግራ ገብቷታል። ለማንኛውም ለአደይ አልናገርም፣ ራሱ ዴቭ መጥቶ ምን እንደተፈጠረ ለአደይ ማስረዳት አለበት ብሏታል ባቡሬ። ስለዚህ ዴቭ ከክፍለ ሀገር ወይንም ከገጠር ሳይመለስ ለአደይ እናት አደይ ሊያገባት እንደሆነ ማሳወቅ አለበት። መፍራት የለበትም። ወይንም እምልካቸውና እምሄዱ ሸማግሌ አመቻችቶ ዳይመንድ ወደ ኋላ ቀርተው ሊያስረዳቸውና ሊያሳውቃቸው ይገባል ብዬ አስባለሁ። ብርሃንም ማወቅ አለባት። እስከ መቼ ድረስ ዴቭ ይፈራል? እንኳን የአደይ እናት የዴቭ ወይንም እትዬ የፍቅር እናት ሰምታ በደስታ ተቀብላለች። ስለዚህ የአደይ እናት የማይቀበሉበት ምንም ምክንያት የለም። በቃ በደስታ ነው የምትቀበለው። ዴቭ ተናግሮ ተገላግሎ ቢመጣ አደይንም ደስ ብላት ይሻላል። ፍቅር ደግሞ አሁን ከቤዛ ወንድም ጋር ሌላ ነገር ጀምራለች። ምናልባት አደይን የሆነ ነገር እንዳታረጋት ፈርቻለሁ። አላለቀም ገና ነው ጠብቀኝ እያለቻት ነው። መልካም ቆይታ።